እሺ ይቅርታ በቴክኒክ ብልሽት የተቋረጠው ያው አሁንም እዚህ ጋር የምታዩት መነጽር በተለየ መልኩ እንደምታዩት ያምራል ማለት ነው። ስለዚህ ማንም ሰው በራሱ ሃይማኖት ውስጥ ማንም ሰው በራሱ የፖለቲካ አመለካከት ውስጥ መኖር አለበት። ነፃ ነው። ሰው ፍሪ ነው፣ ነፃ ነው። ማንንም ሰው በሆነ ባንተ አስተሳሰብ ለማሰር አትሞክር። ማንንም ሰው ባንተ ሃይማኖት መንገድ ብቻ እንዲጓዝ አታርገው። ማንህና ያኮ ደካሞች ነን። ስለዚህ በራሱ አመለካከት ይሄዳል። ከቻልክ ውጣና አስተምር። ያለፍክበት በጎ ጎን ካለ በጎን አሳይ። ጥፋት የነበሩ ነገሮች ካሉ እነዚህ መንገዶች ጥፋቶች ናቸው፣ ከአሁን በኋላ በዚህ በኩል አትሂድ በለው። ይህንን በዚህ ጋር ስትሄድ ይሄ ነገር ይሄ ችግር ይገጥማል በለው። ስለዚህ ሀገር ለኔ ማለት እናንተ፣ ሀገር ማለት እነሱ፣ ሀገር ማለት አንቺ፣ ሀገር ማለት አንተ፣ ሀገር ማለት እኛ፣ ሀገር ማለት ሰው ነው። ስለዚህ የነዛ ሰዎች መለያቸው ደግሞ ልክ እንደ አሜሪካ ፍላግ ኢትዮጵያዊ ፍላግ አላቸው። ይሄ ኢትዮጵያ በአንድነቷ ኢትዮጵያ ተብላ ስትሰየም የተሰጣት ፍላግ ስለሆነ መቀየር ይከብዳል። ለኔ ነው፣ እናንተ ትችላላችሁ። ለኔ ነው። እችን ባንዲራ ለብሼ ነው ልገድል ወይ ልሞት ሰላማዊ ጦርነት ላይ ሁል ጊዜ ለ27 ዓመት ስቧቀስ የኖርኩት። አሁንም በየሄድኩበት ይዣት የሚሄደው ኢትዮጵያ ስለምትል ነው። ያዩት በሙሉ በኢትዮጵያዊነት ስለሚያውቋት ነው። ከጊዜ በኋላ በተለያዩ ገዢዎች የመጣውን በተለያዩ ገዢዎች ምልክት አካፋ ዶማ የተደረገበትን ይዤ መውጣት አልችልም። አንደኛ በጣም ሰልፍ ተሰላፊ አይደለሁም። በቤቴ በስራዬ በራሴ በውስጤ ግን ምናልባት ሬሳዬ ላይ የምትቀመጠው ይቺ ባንዲራ ነች። ስለዚህ ኢትዮጵያ የሚለውን ስለሚያሳየኝ ነው። ኤርትራንም ሌላውንም ሁሉንም አቀፋ በነበረችበት ጊዜ ኢትዮጵያ ምልክቷ ስለሆነ ነው። እንደ አውሮፓዎቹ እንደ ሌሎች አፍሪካ ሀገሮች መለያው ስለሆነ ነው። አልከራከርም። አይደለም ብትሉ አልቀበልም። እኔም አውቀውን ስለሆነ ልስጣችሁ በዚህ በኩል ሂዱ ብዬም አላውቅም። ለእኔ ግን መለያይ ነው። ይህን ሸሚዝ ገዝቼ ወድጄዋለሁ፣ ለብሼዋለሁ። ይህንን ሸሚዝ ልበስ እልሃለሁ እንዴ? ይሄ ከለር ነው አንተ ላይ የሚያምረው እልሃለሁ እንዴ? አልልህም። አንተ አይተኸው ከወደድከው ግን ልትገዛው ገበያው ላይ አለ፣ መብት ነው። አንቺ ልትገዢ ከወደድሽ ግን ገበያው ላይ አለ፣ መብትሽ ነው። ስለዚህ ይህን የመሰለ የፖለቲካና የማህበራዊ ጉዳዮች ላይ ብዙ ነገሮች ላይ እንጨዋወታለን። ግን ፖለቲካና ሃይማኖት ላይ የማንገባበት ትልቁ ነገር በፍጹም ታሪክን ማበላሸት ስለማንሻ ነው። ሃይማኖትንም ምንም አቅም የሌለኝ ከባድ ኃጢአተኛ ስለሆንኩ ስለማምን ማነኝና በቃሉ ተገንብተው ለመጡ አባቶች ማስተላለፍ መስጠት ነው። በቃሉ በውስጡ ለሚኖሩ የፈለጉትን ያድርጉ፣ እነሱ የሚጠየቁበትን እነሱን የሚጠይቅ አምላክ አለ። አይመለከተኝም። እነሱ ለሰሩት በጎ ነገር እነሱ ለሰሩት በጎ ነገር የሚከፍል አምላክ አለ። አይመለከተኝም። ስለዚህ አላምጽም፣ አላሳምጽም። ስለጠየቃችሁኝ ነው። ብዙ ጊዜ ለምን በፖለቲካዊና ማህበራዊ ጉዳይ እንዴት እንደ ኢትዮጵያዊ አይመለከተህም ወይ? የሚመለከተኝ ስለ አንድነት መስበክ ነው። ዘኮል ሀበሻ በሰላም እንዲኖር የራሴን አስተዋጽኦ ማድረግ ነው። ለኔ ኤርትራ፣ ኢትዮጵያ፣ ኦሮሞ፣ ትግሬ፣ አማራ የሚባል ነገር የለም። ለኔ አላደኩም። ፋይል ያለ ታሪክ ያለ ሁሉ ነገር ያለ አዲስ አበባ ላይ። ስለዚህ
መጥቶ ማንም ሰው የፈለገውን ነገር ቢል የትኛው ጊዜ ተርፎኝ ነው እሱን ለማስረዳት ከእሱ ጋር ቁጭ ብዬ በዚህ ውጣ በዚህ ጋር በተለያየ መልኩ ግን እኔ ሸገር ልጅ መሆኔን እኔ አራዶቹ መንደር ብቅል መሆኔን ገብቷቸዋል። እኔ የቱ ጋር እንደነበርኩ ምን እንዳሳለፍኩ ምን እንደሰራሁ አሁን ምን እየሰራሁ እንደሆነ ምን እያረኩ እንደሆነ አስተምራለሁ፣ ነግራለሁ። ባለኝ እድሜ ካሳለፍኳቸው ከተማርኳቸው ነገሮች ደግሞ በጎ ናቸው የምላቸውን ነገሮች ሰጣለሁ። ከዛ ውጪ ያሳለፍሽው በፖለቲካ አመለካከታችሁ ምክንያት ከቤተሰቦቻችሁ ቅራኔ የፈጠራችሁ ከጓደኞቻችሁ ጋር እንዲሁ ቅራኔ የፈጠራችሁ ሰዎች ይልቅ ይቅር ተባባሉ። ቴዲ አፍሮ ዘፍኖላችሁ ነበር ከዚህ በፊት። ሞፈሩን ያዙና ይቅር ተባባሉ። ያ ሲሆን ሀገር አንድ ይሆናል። አንድ መሪ አንድ ግሩፕ ይዞ ምንም ነገር አያመጣም። ህዝቡ ይቅር ተባብሎ በአንድነት ከሄደ አመለካከት ግን የተለያየ ነው የሚሆነው። እንደ መልካችን አስተሳሰባችን እንደዛ ነው። የፈለገ ተመሳሳይ ትምህርት ብንማር ተመሳሳይ ካሪኩለም ተቀርጾ የሆነ እንትን ብታረግ የፈለገ አሜሪካ አውሮፓ ብትሄድ የፈለገ ፕሮፌሰር ምናምን ብትሆን ተፈጥሯዊ የሆነ አመለካከት ግን የተለያየ ነው። ትምህርቱ ነው ከዚህ ይሄን ታረጋለህ ብሎ ያስተማረህ እንጂ ተፈጥሯዊ አስተሳሰባችን ብዙዎቻችን የየራሳችን ነው። በጣም ነው የምንለያየው። እንዳለባበሳችን፣ እንዳነጋገራችን፣ እንዳኗኗራችን፣ እንዳዋዋላችን ብዙዎቻችን እኔ የለበስኩትን ለብሶ እኔን መልሶ እኔን ፎቶ አድርጎ ፕሮፋይል ሊመጣ ይችላል። እሱ ማለት እኔ ነኝ ማለት ግን አይደለም። ሌላው ቀርቶ ቢቀባኝ፣ ሌላው ቀርቶ ቢለብሰኝ፣ እኔን የመሰለ አርቲፊሻል ነገር ቢያሰራ እሱ ነው። ውስጡ እሱ ነዋ። አስተሳሰቡ እሱ ነዋ። የሆነ ነገር አንቺን መስላ ምናምን እንዳንቺ እየተናገረች እንትናን ትመስላለች እንድትባል ብትመጣ ይሄ ያው ፈረንጆች ውስጥ ተራቀው ሮቦት ሰርተዋል አይደል እንዴ አስመስለው። ስለዚህ እሷ ነች። ውስጧ መቀየር ስለማትችል ውስጡን መቀየር ስለማይችል የትም አትሂዱ። ያሳለፋችሁት ጊዜ የባከነው ጊዜ ቆጫችሁና ወደ መስጊድ ኮንክ ወደ መስጊድ፣ ወደ ቸርች ኮንክ ወደ ቸርች መርጣ፣ ወደ ኦርቶዶክሷ እናት ቤተክርስቲያን ከሆነ ደግሞ ወደ እናት ቤተክርስቲያን ሄደ እዛም አታሳምጽ። የሚገርመው ፖለቲከኞቹ በካፌ ያሳምጻሉ፣ በድር በቁብ ያሳምጻሉ፣ በየስራ ቦታቸው ያሳምጻሉ፣ በቤተ ክርስቲያን ውስጥ ያሳምጹና ይበታትናሉ። አያችሁ፣ ምድራዊ ስልጣንን በሙሉ ተሻምተው ይዙታል። እኔ ነኝ ማቀልህ ይለዋል። እኔ ነኝ ማቀልህ። እንትና ደጋፊ ብትሆን፣ እንትናን ብትከተለው፣ እንትናን ብትቃወመው፣ ይሄ መንግስት ብትጥለው፣ ይሄ መንግስት ብታነሳ ምን አለ ይሄ መንግስት ከምትል እየደገፋችሁ መታችሁ የተቃወማችሁት በርቀት ሳይሆን ጦርነት በማወጅ ሳይሆን ለጦርነት እርዳታ በማድረግ ሳይሆን ለበጎ ነገር ናቁጭ በል የምትሉት መንግስት እንዲኖር ለምን አልሰራችሁ? ለምን አንሰራ? ናቁጭ በል። ለምን ማህበር ስንሆን ግሩፕ ስንሆን አንድነት ሲኖረን ናቁጭ በል ብለን ማነጋገር እንችላለን። ናቁጭ በል፣ እዚህ ጋር እያጠፋ ነው፣ እኛ ስራ አለብን፣ አንተ ደግሞ እዚህ ጋር እንዴት ተሹመሃል ከፈጣሪም ወይም ከሰውም፣ ስለዚህ እንደዚህ አድርገህ ለመስራት እንደዚህ አድርግ። ያን ሰው ልቡን እንዲገዛ ማድረግ ይቻላል። ተስማምቶ ከህዝብ ጋር እንዲኖር ማድረግ ይቻላል። እግዚአብሔርም ስላለ የኛ እምነት፣ የኛ አመለካከት፣ የኛ ሂደታችን ግን መሰሪነት ስለሆነ፣ ምቀኝነት ስለሆነ፣ የእይታ ስለሆነ፣ ለተወሰነ ቀን ለተወሰነ ነገር ከሌለ መባል ስለሆነ ምንሰራው አጥፍተን እንጠፋለን። የትኛውም ቦታ ላይ ለመበተን እንጂ ለመገንባት የምንሰራ ሰዎች በጣም ጥቂቶች ነን። የትኛውም ቦታ ላይ። ስለዚህ እኔ አንድ ቀን ከማንም ጋር ስለ ፖለቲካ አውርቼ አላውቅም፣ ላወራም አልፈቅድም። ሚስቴም ተመሳሳይ ነች። ምንም በቃ ኒውዝ የሆነ አጋጣሚ ዜና እንጂ ስለ ዜና ራሱ የምናውቀው ነገር የለም። ምናልባት ከአዲስ አበባ ምናልባት ከሌላ ሰው ነው የምንሰማው። ያ ማለት ስለ ሀገሬ ነገር አላስብም አላይም፣ ስለ ዓለምም ምንም አልሰማም ማለት አይደለም። ግን የሚመለከተኝ ፓርቲ የቱ እንደሆነ አውቃለሁ። ምላሽ መስጠት ያለብኝ የቱ እንደሆነ፣ ሚዲያ ላይ ይዤ መውጣት ያለብኝ ነገር የቱ እንደሆነ አውቃለሁ። አሁን ከማወቅና ካለማወቅ ጋር የተያያዘ ነገር